አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ለየት ባለ በሚያምር ምርጥ በሆነና እንዲሁም አይቀሬ በሆነ ወሳኝ ጉዳይ ላይ ቪዲዮ ልሰራላችሁ እንግዲህ እዚህ ጋር ተገኝቻለሁ። ለእናንተ ይጠቅማል ብዬ ያዘጋጀሁትን ቪዲዮ ይዤላችሁ መጥቻለሁ። ውድ ተከታታዮች ቪዲዮውን በጥሞና እስከ መጨረሻው በመከታተል ለሌሎችም ለወዳጅ ዘመድ ሼር እያደረጋችሁ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሌሎችም እንዲሁ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ አድርጉ። ይኸውና እንግዲህ ዛሬ ቤቴን ደግሞ በምታዩት መልኩ እንደዚህ ጽድት ባለ ዘመናዊ የሆነ የሸዋር ውሃ እንግዲህ በማስገባት ላይ እንገኛለን። እንግዲህ ሌሎችም ቤተሰቦች እንግዲህ ቤት የምታሰሩ ወንድምና እህቶች ግዴታ የሆነ መቅረት የሌለበት ነገር ማየት አለባችሁ ማለት ነው። በዚህ ቪዲዮ ልክ እንደምትመለከቱት ውስብስብ ያለ ነው ነገሩ። እንግዲህ ስታዩት ስራው ወሰብሰብ ያለ ሆኖ ግን ዘርፈ ብዙ ጥቅም ስለሆነ ማንኛችሁም ቢሆን ቤት አሰሪ ሰዎች በአካልም ይሁን በሌላ ሰው እንግዲህ ቤት የምታሰሩ ሰዎች ይህንን መቅረት እንደሌለበት ጠንቅቃችሁ ልታውቁ ይገባል ማለት ነው። ሌላው ምንድነው እንግዲህ ባለፈው እንዳያችሁት ግማሹ ተመርጎ ግማሹ ያልተመረገ ቤት ነው። ይሄን ልክ በምታዩት መልኩ ይሄ እንግዲህ በጋንቻ አልተያዘም። እንደምታዩት ስላልተመረገ ገና ቤቱ ከተመረገ በኋላ ግርፍ ጋር አብሮ ይወጠርና እያዘ ማለት ነው። ይሄ እንግዲህ ብዙዎቻችሁ በተለይ በፊት አካባቢ የተሰሩ ቤቶች የሸዋር ውሃ የላቸውም። ይሄ እንደምትመለከቱት ዘመናዊ የተሟላ የሸዋር ዕቃ ተገጣጥሞለታል ማለት ነው። እንዲሁም ሙቅና ቀዝቃዛ ለማለት ነው። በሌላ አባባል ኖርማል አንድ ሸዋርም ቢሆን ሳታስገጥሙ ቤታችሁን ፊኒሺንግና እንዲሁም ሲሚንቶ የምታሰሩ ሰዎች ይህንን ማሰራት አለባችሁ ግዴታ። ሲሚንቶ ይሄ ግድግዳው ተነድሎ እንዲሁም ጭቃውም ተነድሎ እንጨት መቆረጥ ካለበት ተቆርጦ ግዴታ የሸዋር ውሃ ቤት ውስጥ ያስፈልገናል ብላችሁ ካሰባችሁ ማሰራት ያለባችሁ መቼ ላይ ነው? ጭቃው እንደተመረገ ገረገንቱ እንደገባ ማሰራት አለባችሁ። ይሄ ሸዋሩ ከገበታች ሲገረፍ እነዚህን ጎማዎችን አብረው ግርፉ ይይዛቸዋል ማለት ነው። ሌላው እንግዲህ ይህን እንዳልኳችሁ ከተመረገ በኋላ ነው በደንብ መስተካከል የሚችለው። ይሄን ይነሳል። አሁን ይሄኛው ግን ባለበት ልክ በምታዩት መልኩ ጋንች ተመቶ ሁሉ ነገር አልቋል። ይሄ እንግዲህ ሂደቱን በተመለከተ ልክ በዚህ በምታዩት መልኩ ከውጭ መጣና መስመሩ ውሃው ልክ በዚህ ይመጣና ወደ ላይ ይወጣል። ልክ በዚህ ወደ ላይ ከወጣ በኋላ እዛ ጋር ቦይለሩ ወይም ደግሞ ማሽኑ የማሞቂያ ማሽኑ የሚቀመጥበት ቦታ ነው። ያን እነዚህ ጫፎች ያሉበት ቦታ እዛ ከተቀመጠ በኋላ ከማሽኑ ደግሞ በዚች አማካኝነት የሞቀውን ውሃ ይዞ በዚች ወርድና ልክ እንደምታዩት በዚች ወጥቶ እንደዚህ ይሄድና እዛ ጋር የሸዋሯ ወንፊቷ ጋር ይገናኛል ማለት ነው። ይሄ እንግዲህ ሙቅና ቀዝቃዛ ያው ተብሎ የተሰራ ነው። ዘመናዊ የሆነ ስራ ነው ማለት ነው። ሌላው አሁንም ከዛ ይመጣና እዚህ ጋር እጅ ማስታጠቢያ አለ። እዚህ ጋር እጅ ማስታጠቢያ አለች። እዚች ልክ እንደምታዩት ጽድት ብላ ተሰርታ አልቃለች ማለት ነው። ማሻአላ ይሄ ፒቪሲው እንደምታዩት ይሄ ወደ ውጭ የሚወጣው ነው። ልክ እንደዚህ ብሎ ወደ ውጭ ይወጣል። እዚህ ጋር ወንፊቷ ትቀመጣለች። በዚች መስመር አሁንም ይሄኛው ፒቪሲ ይመጣና ልክ ይሄኛው ይመጣና እዛ ጋር ወንፊት አለች። እነዚህ ማገናኛ የሆነች ሌላ እንትን አለች ማለት ነው። ልክ ይሄ ደግሞ ከመጣ በኋላ እዚህ ጋር ሲደርስ ሌላ ፒቪሲ እናመጣና አሁንም እንደዚህ እናቆማለን። እቺ ጋር ጎን በጎን አድርገን የእጅ ማስታጠቢያች በዚህ መልኩ ይዘው ወደ ውጭ እንደዚህ ታፈሳለች ማለት ነው። እንግዲህ ይህንን ይመስላል። ውጭ ላይ ያለውን ደግሞ ቆጣሪው ጋር እንዴት መገናኘት እንዳለበት እሱን አሳይቻችሁ ቪዲዮውን አጠር አድርጌ በዚሁ ጨርሳለሁ ማለት ነው። ሌሎች ማሰራት ለሚፈልጉ ወንድምና እህቶች
ሸር እያደረጋችሁ ሀሳብ አስተያየቶቻችሁንም እንዲሁም ኮሜንት ላይ አሳውቁኝ። ስራው እንግዲህ በከፊል ይሄንን ይመስላል። ሌላው እንግዲህ ከቧንቧው ጋር እንዴት ነው መያያዝ ያለበት? ልክ እንደምትመለከቱት ይሄ እዚህ ጋር ቆጣሪው አለ። ከቆጣሪው ሄዶ ይሄ ወደዚህ ቧንቧው ኖርማል የምንጠቀምበት ቧንቧ ነው። ይሄን ከዚህ እንደገና በዚህ መልኩ እንደዚህ ከተያያዘ በኋላ ይሄ መክፈቻና መዝጊያው እንግዲህ ወዲያ በሸዋሩ ማሳያችሁ ይሆናል። እዚህ ጋር መክፈቻና መዝጊያውን እዚሁ ካደረጋችሁ በሆነ አጋጣሚ ሌላ ሰውን በአጋጣሚ ሊከፍትባችሁ እንዳይችል እዚሁ ቧንቧው ጋር ወይም ቆጣሪው ጋር በፊት ለፊት ቤት እንደምታዩት ፊት ለፊት ይሄ ስለሆነ ቧንቧውም እዚህ ጋር እንደምታዩት ፊት ለፊት ይገኛል። የሸዋሩን መክፈቻና መዝጊያ እዚሁ ፊት ለፊት ላይ መሆኑ በሸዋር በስተጀርባ ከሆነ የሆነ አካል ዝም ብሎ ሊከፍተው ሊዘጋው አይችልም ማለት ነው። ተከተሉኝ እንዴ። የቆጣሪው የመክፈቻ መዝጊያው የሸዋሩ መክፈቻ መዝጊያ እዛ መሆን አለበት የተባለበትን ብቸኛ ምክንያት የማሳያችሁ ይሆናል ማለት ነው። ልክ በዚህ ብሎ ከቆጣሪው መጥቶ ቀጥታ እንዳያችሁት ወደዚህ መጣ። የብዙዎቻችን እንግዲህ ሸዋሩ ጌት ቫልቭ ወይም ደግሞ መክፈቻና መዝጊያው እዚህ ጋር ነው ብዙዎቻችን የምናደርገው ማለት ነው። ይሄ ደግሞ በሆነ እኛ ባላየነው አጋጣሚ የሆኑ ልጆች ሊሆኑ ይችላሉ ሊከፍቱት ሊዘጉትና በተደጋጋሚ ደግሞ ሲከፈት ሲዘጋ የመበላሸት እድል እንዳያጋጥመው እዚህ ጋር ዝም ብሎ ቀጥታ እንደምታዩት ከወዲያ መጥቶ ወደ ውስጥ ውሃ ብቻ ነው ያስገባው ማለት ነው። እዚህ ጋር መክፈቻ መዝጊያው እዛው ፊት ለፊት ቆጣሪው ጋር ነው የተደረገለት ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬ በዚሁ ልጨርስ። መልካም እይታ። ስለተከታተላችሁ አመሰግናለሁ።